የከተማና መሰረተ ልማት ሚኒስቴር ከቀን ሰራተኞች ጀምሮ በኮንስትራክሽን ዘርፍ ለሚሰማሩ ሁሉ የብቃት ማረጋገጫ ሰርተፍኬትን ግዴታ የሚያደርግ አዲስ መመሪያ እያዘጋጀ መሆኑን አስታወቀ። በኢትዮጵያ የማስተርስ ዲግሪ ትምህርት ፕሮግራም ከ2 ዓመት ወደ 4 ዓመት ሊያድግ እንደሚገባ የትምህርትና ስልጠና ባለስልጣን አስገነዘበ። ዶክተር ደብረጽዮን ገብረ ሚካኤል በትግራይ ያወጁትን አዋጅ ተከትሎ አምባሳደር ጀነራል ባጫ ደበሌ አዋጁ በአስቸኳይ እንዲሰረዝ ለአፍሪካ ህብረት ጥሪ ያቀረቡ። የመከላከያ የምስራቅ እዝ በጎጃም በአዊና በደቡብ ጎንደር ዞኖች ባካሄደው የጽዳት ዘመቻ 230 ታጣቂዎች መደምሰሳቸውን ይፋ አደረገ። ሰላም የዜናችን ተከታታዮች እንደመቆያችሁን ለሰዓቱ የመራረጥናቸውን አንኳር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። የከተማና መሰረተ ልማት ሚኒስቴር በኮንስትራክሽን ዘርፍ የተሰማሩ ባለሙያዎችንና የዕለት ሰራተኞችን የብቃት ደረጃ ለማረጋገጥ የሚያስገድድ አዲስ መመሪያ እያዘጋጀ መሆኑን አስታወቀ። ይህ አሰራር በዋናነት የግንባታ ስራዎችን ጥራትና ደህንነት ለማሻሻል ያለመ ሲሆን መመሪያው ስራ ላይ ሲውልም የቀን ስራን ጨምሮ በማንኛውም የሙያ ደረጃ ለመሰማራት የብቃት ማረጋገጫ ሰርተፍኬት መያዝ ግዴታ እንደሚሆን ተናግሯል። በዚህ መሰረት በህጋዊ የሰርተፍኬት ስርዓት ውስጥ ያላለፈና ማረጋገጫ የሌለው ማንኛውም ሰራተኛ በየትኛውም የኮንስትራክሽን ስራ ላይ እንዳይሳተፍ ሙሉ በሙሉ ይከለክላል። ስርዓቱን ሙሉ በሙሉ በተግባር ላይ ለማዋልም የተወሰኑ ዓመታት ሊወስድ ቢችልም በአሁኑ ወቅት ግን የቅድመ ዝግጅትና የሙከራ እንቅስቃሴዎች በይፋ ተጀምረዋል። በኢትዮጵያ ከፍተኛ የትምህርት ተቋማት የሚሰጠው የሁለተኛ ዲግሪ ወይንም የማስተርስ ትምህርት ፕሮግራም ከ2 ዓመት ወደ 4 ዓመት ሊያድግ እንደሚገባ የትምህርትና ስልጠና ባለስልጣን አስታወቀ። ባለስልጣኑ ይህንን ያስታወቀው የህዝብ ተወካዮች ምክር ቤት የቋሚ ኮሚቴ አባላት በተገኙበት የ11 ወራት የዕቅድ አፈጻጸም ሪፖርቱን ባቀረበበት ወቅት ነው። በማብራሪያውም በአሁኑ ወቅት በሀገሪቱ በ2 ዓመት እየተሰጠ ያለው የማስተርስ ትምህርት አዲስ ከጸደቀው የብቃት ማረጋገጫ ማዕቀፍ ደንብና ከአውሮፓ ዓለም አቀፍ ስታንዳርድ ጋር የማይገናኝ ሆኖ መገኘቱን ገልጸዋል። ይህ ክፍተት በአስቸኳይ የማይስተካከል ከሆነ ወደፊት ለሚመረቁ ተማሪዎች የእውቅና ሰርተፍኬት ለመስጠት ትልቅ ተግዳሮት እንደሚሆንም አስገንዝቧል። ጉዳዩን በተመለከተ ለትምህርት ሚኒስቴር በደብዳቤ ቢገለጽም እስካሁን ምንም ምላሽ እንዳልተገኘ ባለስልጣን መስሪያ ቤቱ አመላክቷል። በቅርቡ የትግራይ ጊዜያዊ አስተዳደሩን በማፍረስ ወደ ፕሬዝዳንትነት የተመለሱት ዶክተር ደብረጽዮን ገብረ ሚካኤል በመላ ክልሉ አሳሳቢ የተባለውን አዋጅ ማወጃቸውን ተከትሎ በናይሮቢ የኢትዮጵያ አምባሳደር ጀነራል ባጫ ደበሌ ተቃውሟቸውን አሰምተዋል። ጀነራል ባጫ የክተት አዋጅና የግዳጅ ምልመላ በሚል ባሰፈሩት ጽሑፍ የአዋጁ ዋነኛ ዓላማ ህዝቡን ለጠቅላላ ጦርነት መቀስቀስ እንደሆነ አመላክተዋል። ከዚሁ እንቅስቃሴ በስተጀርባ የራስን ጦር እንደገና ማጠናከርና ተጠቂዎችን እንደ ቅጥረኛ ተዋጊ ወደ ጎረቤት ሀገር ሱዳን ግጭት መላክ የሚሉ ግቦች እንዳሉት የገለጹት አምባሳደሩ የአፍሪካ ህብረት ይህንን የህወሓት ድርጊት በአደባባይ እንዲያወግዝ ጠይቀዋል። በተጨማሪም ህብረቱ ይህ አዋጅ በአስቸኳይ እንዲሰረዝ፣ በፕሪቶሪያው ስምምነት መሰረት የተቋቋመው ጊዜያዊ አስተዳደር እንዲመለስና ሊፈጠር የሚችለውን ቀውስ ለመከላከል አስቸኳይ እርምጃ እንዲወሰድ ጥሪ አቅርበዋል። የመከላከያ የምስራቅ እዝ ትናንት ባወጣው መግለጫ ከሰኔ 10 እስከ ሰኔ 16 ቀን 2018 ዓ.ም በሰሜን ጎጃም፣ በምዕራብ ጎጃም፣ በአዊና በደቡብ ጎንደር ዞኖች በተካሄዱ ዘመቻዎች 230 ታጣቂዎች መደምሰሳቸውን ገልጿል። ሰራዊቱ ከክልሉ የጸጥታ አካላት ጋር በመቀናጀት ታጣቂዎቹ በሚሸሸጉባቸው ጫካዎች ላይ ባካሄደው የጽዳት ዘመቻ ሌሎች በርካታ ታጣቂዎች መቁሰላቸውን፣ መማረካቸውንና የተወሰኑት ደግሞ እጃቸውን መስጠታቸውን አስታውቋል። በተጨማሪም የውስጥ አርበኞች የተባሉ ግለሰቦች በቁጥጥር ስር መዋላቸውን የጠቆመው እዙ በዘመቻው ወቅት መትረየስ፣ ሽጉጥ፣ ድሽቃና የተለያዩ የጦር መሳሪያ ጥይቶችን ጨምሮ የውጊያ ቁሳቁሶችና የሎጂስቲክስ ንብረቶች መያዛቸውን ይፋ አድርጓል። ለሰዓቱ የመራረጥናቸው ዜናዎች እነዚህን ይመስሉ ነበር። በሌሎች የዜና ጉዳዮች እስከምንገናኝ ድረስ ሰላምና ጤና ለሀገራችን። መልካም ጊዜ